የታሪኩ ርዕስ የሰዓቱ እስረኛ ይላል። በአንድ ትልቅና ዘመናዊ ከተማ ውስጥ የሚኖር ዳዊት የሚባል ስኬታማ ነጋዴ ነበር። ዳዊት ሁልጊዜ ይሮጣል፣ ሁልጊዜ ይቸኩላል፣ በሰዓቱ እስረኛ ሆኗል። ሰዓቱን ባየ ቁጥር ጭንቀቱ ይጨምራል። ሕይወት ለእሱ የሩጫ ሜዳ ብቻ ነበረች። አንድ ቀን በዚያው ሩጫው ላይ እያለ ከፊት ለፊቱ አንድ በእርጋታ የሚራመድ ሽማግሌ አየ። ሽማግሌው ፈገግ ብለው "ልጄ ሆይ የት ነው የምትደርሰው?" አሉት። ዳዊትም ተናዶ "ጊዜ የለኝም፣ ስራም አለብኝ፣ ስብሰባ አለብኝ፣ ሕይወት እያለፈችብኝ ነው" አላቸው። ሽማግሌውን እንዲህ አሉት፣ "ጊዜህ የሚሮጠው በአንተ ፍጥነት ሳይሆን በአስተሳሰብህ ፍጥነት ነው። ሕይወት ሩጫ ሳይሆን ጉዞ ናት። ለደቂቃ ቆመህ ካላመሰገንክና ሕይወትህን ካላየሃት መድረሻህ ላይ ስትደርስ የምታገኘው ባዶነት ብቻ ነው" አሉት። ዳዊት በዚያች ቅጽበት ቆመ። ትንፋሽ ወሰደ። በዙሪያው ያለው ዓለም ለመጀመሪያ ጊዜ አስተዋለ። ሰዓቱን ከማየት ይልቅ ልቡን ማዳመጥ ጀመረ። አስተሳሰቡን ከውጥረት ወደ እርጋታ ሲቀይር ዓለምም አብራው ተቀየረች።